ሚስቱ እያለ ከሸማመት ጋር ቀርጸው ልከውልኛል። እየተሰዳደቡ ነበር። ሸማመድ በቃ ሸማመድን ልቀቂው። አሁን ወደ ህዝብ ሂዷል ጉዳዩ። ሸማመድን ተይው። አሁን አለች የሚል ሰው ሳይሆን የምንፈልገው ልጅቱ እንደደወልኩበት የእነኛ ማለት ያሉ ሰዎች እንደደወሉበት እሱ ስለሆነ መረጃውን ያመጣው አያስፈልግም። በቀጥታ አሁን ይኸውልሽ፣ በቀጥታ ባልሽ ምን እያደረገ ነው? እኛ ትላንት ተደዋውሎ ባልሽ ከልጁ ጋር እንዳለች ትከራከር ነበር፣ ሰምተናል እዛው። አሁን ምን እያደረገ ነው? ባልሽ ነው፣ ምንም ጥርጥር የለውም። ይሄ ማነው አለች የሚባል ነገር አይሰራም። ባልሽ ራሱ ምን እያደረገ ነው? ልጅቱን ለማስረቅ ለምን ስልክ አታነሽም? ለምን አያነሳም? እሱ ለምንም አታነሱት? ሁለተኛ ተክለይ የሚባለው አላውቀውም ብሎ ነበር አይደል? ትላንትኛ ፊት ለአባቷ ደውሎ ግን ተክለይ ወንድሜ ነው፣ መወለድ ቋንቋ ነው፣ አብሮ መብላት ነው፣ እመነው፣ ለመሞቷ እመነው ተክሌን እያለ አባቷን አገር ባገር ሲያዞር የነበረ ሰው ነው። ባላክፈሽ ወንጀለኛ ባላክፈሽ በባህር ሰው እየላከ የደም የሚስኪኖችን ደም አብረሽ ቁጭ ብለሽ እየበላሽ ባልሽን በጉያሽ አቅፈሽ ከወንጀሉ ነፃ እንደማትሆኑ ነው የምነግርሽ። እውነቱን እንገርሽ ያለም የመጀመሪያ ተጠያቂ አንቺ ባል ነው። በሚዲያ ላይ የሚምጣ የሚቀርብም ጅዳ ነው። ባልሽ እውነታ ካለው ደግሞ በቪዲዮ ሁሉ መጥቶ ራሱን ነፃ ያወጣ ነበር። ይወጣል። አንዷ ወንጀለኛ አንቺ ነሽ። ባልየው ላይ ደውሉበት። አብዲ አሁን ልጅቱ እውነታው እንዲወጣ አትፈልግም። አታመጣውም ባሏል። ለምን አታመጣውም? እንደዛ ካልሽ አስተሳሰብ ካለሽ ለምን አታመጪውም? እዚህ ለምን ካሜራ ከፋዩ? አብሯት አይደል እንደ ያለ አንድ ቤት ታውቂያለሽ። ልጅቱ ስትሄድ እንዴት ስንት ገንዘብ እንደተቀበላት መድረሻቸውን ሁሉ እስከ መጨረሻዋ ድረስ ታውቂያለሽ። በትላንት ዕለት እዛ የነበሩ ልጆች ሲከራከር ነበር እሱ ጋር ልቀቅልኝ አትልቀቅልኝ ከ2 ሰዓት በላይ ብለዋል። እዛ የነበሩት አብረውት የነበሩት እሱን ምንም አድርጎ ማጥፋት አይቻልም ከዚህ በኋላ። ትላንትና የታየች ልጅ ሚስጥሩና ሴራው እሷን በተሰብ ስለሆነች በሴራና በተንኮል ሊሰሩት የነበረውን ነገር ፈጣሪ አክሽፎባችኋል። ፊት ለፊት መጣችሁ ልጅቱን ወደ ሀገር ከመላኩጭ እንዲሆና ነው ቆስላ ነው ራሱ ማለት አይቻልም። ሙሽ ሞታ ነው ቆስላ ነው ራሱ ማለት አይቻልም። ከዚህ በኋላ የእናንተ ቤተሰቦች ላይ ነው የልጅቱ ጣፋንታ። በቃ ምን ወደዳችሁም ጠላችሁም 4 ነጥብ። ትላንት